الحمد لله الكريم المنان على ما هدانا إلى الإسلام ووفقنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهدي وبعد فإننا سنبدأ اليوم في ترجمة وتوضيح معاني سورة المزمل المكية فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. يا أيها المزمل قم الليل إلا قليلا نصفه أو انقص منه قليلا أو زد عليه ورتل القرآن ترتيلا إنا سنلقي عليك قولا ثقيلا إن ناشئة الليل هي أشد وطئا وأقوم قيلا إن لك في النهار سبحا طويلا واذكر اسم ربك وتبتل إليه تبتيلا رب المشرق والمغرب لا إله إلا هو فاتخذه وكيلا واصبر على ما يقولون واهجرهم هجرا جميلا وذرني والمكذبين أولي النعمة ومهلهم قليلا إن لدينا أنكالا وجحيما وطعاما ذا غصة وعذابا أليما يوم ترجف الأرض والجبال وكانت الجبال كثيبا مهيلا إنا أرسلنا إليكم رسولا شاهدا عليكم كما أرسلنا إلى فرعون رسولا فعصى فرعون الرسول فأخذناه أخذا وبيلا فكيف تتقون إن كفرتم يوما يجعل الولدان شيبا السماء منفطر به كان وعده مفعولا إن هذه تذكرة فمن شاء اتخذ إلى ربه سبيلا إن ربك يعلم أنك تقوم أدنى من ثلثي الليل ونصفه وثلثه وطائفة من الذين معك والله يقدر الليل والنهار علم أن لن تحصوه فتاب عليكم فاقرؤوا ما تيسر من القرآن علم أن سيكون منكم مرضى وآخرون يضربون في الأرض يبتغون من فضل الله علم أن سيكون منكم مرضى وآخرون يضربون في الأرض يبتغون من فضل الله وآخرون يقاتلون في سبيل الله فاقرؤوا ما تيسر منه وأقيموا الصلاة وآتوا الزكاة وأقرضوا الله قرضا حسنا وما تقدموا لأنفسكم من خير تجدوه عند الله هو خيرا وأعظم أجرا واستغفروا الله إن الله غفور رحيم. سورة المزمل مكية
وآياتها 20 المزمل مكة የወረደ ስትሆን 20 አንቀጾች አሏት። የመካ አንቀጾች እንደሚታወቀው ያው በተውሂድ ዙሪያ ነበር። እሷ ግን ከዛ ብዙም ሳትርቅ በነብዩ አለይሂ ሰላቱ ወሰላም ሁኔታና መጀመሪያ ላይ ስለ ስራቸው ልምምድ ምን ያደርጉ እንደነበረ ምን ማድረግ እንዳለባቸው ነው የምትገልጸው። እና ይህች መጀመሪያ አካባቢ ከወረዱት ሱራ ናት። መጀመሪያው ሱራ መፋቲሁ ሱረት አለቅ ማለም ያለም ድረስ ሲሆን ከዚያ አልሙደሲር ቀጥሎም አልሙዘሚል ነው። እርግጥ ያው ሱራዎቹ ሙሉ በሙሉ ሳይሆን መግቢያ በመግቢያ ደረጃ ማለት ነው። እና አልሙዘሚል ነብዩ አለይሂ ሰላቱ ወሰላም ሪሳላቸውን ተቀብለው በነበሩበት ጊዜ በጣም ይከብዳቸው ነበር። መጀመሪያ አካባቢ ከአላህ የመጣን እንግዲህ መልእክት መሸከም በጣም ከባድ ነው። እሱ እዚሁ ሱራ ላይ እና ሰኑልቂ አለይከ ቀውለን ሰቂላ እንዳለው ከባድ ነገር ነበረ። ሰውነታቸው አልችለው እያሉ ይብረከረኩ ነበረ። ልክ እንደታመመ ሰው ይዝለፈለፉ ነበር። እና ልብስ እየለበሱ እየደራረቡ ይተኙ ስለነበር በዛ መልክ እያሉ ነው የመጣቸው ማለት ነው። ያ አዩሃል ሙዘሚል ቤታቸው ተሸፋፍነው ተኝተው ባሉበት ሰዓት ጅብሪል አሚን ለመጀመሪያ ጊዜ መጣና በዚህ ስም ጠራቸው ማለት ነው። ከዛ በፊት ያው ጋሩ ሒራ ነበረ ያነጋገራቸው። አሁን ባሉበት ሁኔታ ሰው ልታዝናናው በምትፈልግ ጊዜ በመታወቂያ ስሙ ሳይሆን ባለበት ተጠምዶ ባለበት ስራ ታናግረዋለህ ማለት ነው። ቁም አባ ቱራብ እንዳሉት ረሱል አለይሂ ሰላቱ ወሰላም አለያ አንድ ቀን ከባለቤታቸው ጋር ትንሽ ተጋጭተው አኩርፈው ወደ መስጂድ ሄደው ተኙ። እና ነብዩ ፈልገዋቸው ሲሄዱ የለም ትንሽ በተቃቅረን ነበረ ወጣ ብሏል ሲሉ ያው መስጂድ ይሆናል መሄደው ሌላ ቤት የለው ብለው መስጂድ ሲሄዱ መስጂድ ያለ ምንጣፍ አፈር ላይ ተኝተው አገኟቸው። ማናማቻቸው ጊዜ ቁም አባ ቱራብ አሉ። አባ ፈሩ ተነስስቲ። እንግዲህ ያው እሳቸው ልጅ ጋራ ተቃቃረ ብለው ምንም እንደማያገባቸው ቀልድ ጀመሩ ማለት ነው። አሁንም ያ አዩሃል ሙዘሚል ተሸፋፍነው ተኝተው ስለነበረ በዛ ሰዓት በምን ሁኔታ እንዳሉ ጌታ ስለሚያውቅ ይህንን ሱራ ይዘክዳና ነብለት አላቸው ማለት ነው። መጣና ጅብሪል አሚን በተኙበት ቦታ ላይ ተነስና እስቲ ነጋገር አንተ ተሸፋፋኙ ሰውዬ አዩሃል ሙተገጢ አልሙተለፊፉ ቢثيابه ማለት ነው። እና ተነስተው እንግዲህ ምን ማድረግ እንዳለባቸው ሊነግራቸው ነው። ቁሚ ለይለ ኢላ ቀሊላ አሁን የጀመርከው ስራ የሚያስተኛ አይደለምና ትልቅ ኃላፊነት ተሸክመ ባለም አቀፍ ደረጃ አላህ ልኮህ ስራ እንደሌለው ወዘኔ ተሸፋፍነው መተኛት አይኖርም ካሁን በኋላ ተነስና ስራህን ጀምር ይላቸዋል ማለት ነው። ስራም ሲጀመር መጀመሪያ ራስህን ማጠናከር ይኖርብሃል። መነቃቂያ ፕሮግራም ያስፈልግሃል ማለት ነው። እና አንድ ሰው ስራውን ከመጀመሩ በፊት ሰውነቱን ማነቃቀት አለበት። ሰውነቱ ሳይነቃቃ መንፈሱ እንትን ሳይል ስራ ውስጥ ቢገባ ስራ ሊያበላሽ ይችላል። እና ቁሚን ለይለ መጀመሪያ ተነስና ሌሊቱን ቁም አላቸው። ኢላ ቀሊላ ትንሽ ሲቀር ከቻልክ ያው ሌሊቱን ቁመህ ብታድር ጥሩ ነው። የኮርስ ቅያም ማለት ነው። ጥቂት ሲቀር ያው ሰው ታልተኛ አይሆንለትምና የግድ ጦቢዒ መተኛት አለበት። አንተ እስካሁን አብዛኛውን እየተኛህ ነው ያለው። ይሄ ፕሮግራም መቀየር አለበት። ከሌሊቱ አብዛኛውን ቁመህ ማደር ይጠበቅብሃል። ለእረፍት ያህል ግን የተወሰነ ልትቀንስና ልትተኛ ትችላለህ አላቸው ማለት ነው። ኒስፈሁ እና ከሌሊቱ ቢቻል ግማሹን ብትቆመው መልካም ነው ቢያንስ ማለት ነው። አሁን ቁስሚን ቀሊላ ወይም ደግሞ ግማሹም አይከብደኛል የምትል ከሆንክ
አናጨናንቅህም ትንሽ ቀንስለት ከግማሽም ወደ ثلث አካባቢ አርፈህ ተግማሽ ትንሽ የሚቃረበውን ትቆማለህ አላቸው አውዚድ አለይሂ ወይም ደግሞ ተግማሽን ብጨምርበት ጥሩ ነው ከቻልክ ከግማሽም በላይ ቂያሙን አስፋው ማለት ነው ወረትል القرآن ተርቲላ እና በዚህ በቂያም ውስጥ ቁርአንን ረጋ ብለህ አንብብ በተረጋጋ መንፈስ አታሯሩት ሳትሸመድድ ቀስ በቀስ ቃሉን ግልጽ አድርገህ እያስተዋልክ አንብበው አላቸው ማለት ነው እና እንግዲህ ልምምድ እያስደረጋቸው ማለት ነው መጀመሪያ ራሳቸው ተንቅልፍና ተመዝለፍለፍ እንዲወጡ ከዚያም ልምምዱ ደግሞ ዝም ብሎ ልምምድ ሳይሆን እግር መንገዱን ወደ ጌታ የሚያቃርብ ሶላት መሆን አለበት ማለት ነው ትራንስፖርት ሳይሆን እና ሶላቱ ደግሞ በተቻለ ያህል ቢበዛና ቢሰፋ መንፈሳቸውን የበለጠ ለማጎልመስና ከጌታቸው ጋር ያለውን ግንኙነት ለማጠንከር እንደሚረዳቸው ነው እየመከራቸው ያለው ማለት ነው ግን ልክ የኒያል ሰዓት ቢደብጥ መቆም አለብህ ከተባለ ታውን ቀደም ልማድ የሌለው ሰው በአንድ ጊዜ ታቅቡ በላይ ማስጨነቅ እንዳይመጣ ምርጫዎችን ሰጠ ማለት ነው በአዝማሚያው አጠቃላይ በተቻለ ያህል ከሌሊቱ አብዛኛው ቢቆም ይመረጣል ተከበደ ደግሞ ከግማሽ አካባቢ ወይም ተግማሽ ጨመር አርግበት ቀነስ አርግበት ምክንያቱም ቢደብጥ የዛ ጊዜ ሰዓት የለም የሰው ልጅ አያውቁም ጨለማ ነው ማብራትም የለም ግማሽ ተብያለሁና ቢደብጥ ግማሽ ቆም ያለው ምናምን ብላ አትጨናነቅ ግማሽ ትንሽ ቢጨምርም ቢቀንስም ችግር የለውም የተቻለውን ያህል ብቻ ከሌሊቱ የሚቻለውን ተቆምክ ቢደብጥ ይሄን ያህል ካልሆነ መጨነቅ የለብህም በማለት አስረዳቸው ማለት ነው በዚህ ቂያም ውስጥ የሚፈለገው ነገር ምንድነው አንደኛ ያው መንፈሳቸውን ማነቃቃት ሁለተኛ ደግሞ ከጌታቸው ጋር ያለውን ግንኙነት ማዳበርና ማጠናከር ስለሆነ ወረቲል القرآن ተርቲላ ይሄን የሚመጣልህን ቁርአን ረጋ ብለህ ቃሉን በደንብ እየለያየህና ሐሳቡን እያስተዋልክ በተረጋጋ መንፈስ መቅራት ይኖርብሃል አላቸው ረጋ ብሎ የሚቀራ ሰው አንደኛ ቃላቱን ያስተካክላል ሁለተኛ ደግሞ በተለይ ቋንቋውን የሚያውቅ ከሆነ የሚላቸውን ቃሎች ሐሳቡን እየተረዳ ለመሄድ ያመቸዋል ማለት ነው በጣም የሚሮጥ ከሆነ ግን እንኳን ሐሳቡን ቀርቶ ቃሉን ያው እየጨፈጨፈ ነው የሚሄደው እና ቢተርቲል ተርቲል ማለት እንግዲህ ከሊማ በደንብ የሚሳበውን እየሳበ የሚጠብቀውን እያጠበቀ ስርዓቱን ጠብቆ ረጋ ብሎ ሐሳቡን እያስተዋለ በሚቀራበት ጊዜ ረተለው ተርቲላ ይባላል ማለት ነው በዚህ መልክ እንግዲህ ነብዩ አለይሂ ሰላቱ ወሰለም ለመምድ እንዲያደርጉ ታዘዙ ማለት ነው ይሄ ሶላተ ለይል እንግዲህ በሳቸው ላይ ዋጅብ ነው እስከ መጨረሻው ድረስ ለኡመቶቹ ያው ሙስተሐብ ደረጃ ነው ለሳቸው ግን ልዩ ትእዛዝ ስለሆነ ከጌታቸው ጋር ያለውን አላቃ የሚያደንበሩበትና ስራቸውን የሚለማመዱበት በመሆኑ ይሄን ሁሉ ጊዜ እንዲቀጥሉ ታዘዙ ማለት ነው እና ይሄ ለሚቀጥለው ለከባዱ አላማቸው መግቢያ እንደ መንደርደሪያ መሆኑን ጠቅሶ ኢና ሰኑልቂ አለይከ ቀውለን ተቂላ በዚህ መልክ ልምምድ እንድታረግና መንፈስን እንድታጠናክር የታዘዝከው እኛ ከባድ በጣም ታላቅ የሆነን መልእክት በአንተ ላይ እናወርዳለንና ያንን ከባድ ቃል ለመሸከም እንድትችል ነው ልምምድ አድርግ የተባልከው ይላቸዋል ማለት ነው እንግዲህ ተመልከቱ አሁን የሚያነግራቸው ያለው ጅብሪል ነው ግን በቀጥታ ሲያቁ ተለወጠ ማለት ነው ኢና ሰኑልቂ አለይከ የሚለው የአላህ ቃል ነው ራሱ ይህንን የመጀመሪያ በሶላተ ለይል ልምምድ አድርግና ራስክን አጠናክር ያልኩህ ወደፊት ከባድ የሆነን ቃል ባንተ ላይ ላወርድ ስለምፈልግ ያን ነገር ለመሸከም እንድትችልና ራስክን እንድታዘጋጅ ነው አላቸው ማለት ነው እና ቀውለን ዐዚማ ማለት ነው ሰቂላ ማለት በጣም ትልቅ መልእክት ያለው ዓለምን የሚመራ የሆነ መመሪያ አዘል መለኮታዊ ትእዛዝ ይመጣልሃልና ያንን ነገር ለመሸከምና ለማስተናገድ የምትችለው መጀመሪያ ራስህ ጌታ ጋር ያለውን አላቃ ስታዳብርና ስታጠነክር ነው አላቸው
ኢነና ሻአተ الليل هي اشد وطئا واقوم قيلا የሌሊት ሰዓታት ይላል። ናሻአት ማለት ሰዓት ለሐዛት ወደቃይቀ الليل ማለት ነው። የሌሊቱ ሰዓታት هي اشد وطئا ወቅዓን አወዳደቃቸው በነፍስ ላይ ከባድ ነው። ዋቀወሙ ቂላ ንግግር ደግሞ በሚደረግበት ጊዜ ንግግር ከማንኛውም ጊዜ የበለጠ የሚስተካከለባቸው ናቸው ይላል። ማለት ምንድነው? ይሄን የልምምድ ስራህን በሌሊት አድርገው ያልኩህ አንደኛ ሌሊት አንድ ሰው በተፈጥሮ ያው መተኛት ነው የሚፈልገው። በዛ በሚተኛበትና በሚያርፍበት ሰዓት ተነስተህ ሌላ ስራ በሚባልበት ጊዜ በተፈጥሮ ይከብደዋል ሰው። ምክንያቱም የስራ ሰዓት የታወቀ ነው፣ የረፍት ሰዓት የታወቀ ነው። ሰው ሁሉ ረጭ ብሎ ተኝቶ ምንም አንድም ነገር ኮት የማይሰማበት ሰዓት ላይ እንዳገር ለሁን ነው የሚለው ሰው ማለት ነው። በዛ ጊዜ ተነስተህ አንተ ይሄን ስራ በሚባል ጊዜ እንደ ሌላው ጊዜ አይደለም፣ ይከብደዋል በተፈጥሮ ማለት ነው። አሁን ሰው በተኛበት ሰዓት እኔ ብቻዬን የሚል ስሜት እንትን ስለሚል ሁል ጊዜ አዝማሚያው ወደ መተኛት ነው የሚሄደው። ይሄን አውቃለሁ ይላቸዋል አላህ Subhanahu Wa Ta'ala። የሌሊት ሰዓት በሰው ላይ በተለየ ስራ ተጠምደህ ደር በሚባል ጊዜ በተናጠል እንደሚከብድ የታወቀ ጉዳይ ነው ይላቸዋል ማለት ነው። ሆኖም ግን መሆን አለበት ወስነናል ማለቱ ነው። እና ሳይገባይ ቀርቶ አይደለም እንደሚከብድ ለማለት አንዴ ነው። ወይም ኢነና ሻአተ ሌሊሃ አሸዱ ወጥአን ማለት እንስጃመን ለማለት የሌሊት ሰዓታቶች ተነስቶ በሌሊት ሰዓት በሚሰግድና በሚጸልይበት ጊዜ አንድ ሰው መንፈሱና ቃላቱ የሚጣጣምበት ነው ከሌላው ጊዜ የበለጠ ማለት ነው። ቀን በዙሪያ ያው ግርግር የተለያዩ ድምጾችን ትሰማለህ፣ ትኩረትህን የሚስበው ነገር ብዙ ነው ማለት ነው። ሌሊት ግን ረጭ ብሎ ሁሉ ነገር በሚተኛ ጊዜ ስትነጋገር የራስህን ቃል ብቻ ነው የምትሰማው አይደል? የራስህን ቃል በምትሰማ ጊዜ ደግሞ ሌላ ሙሸውሽ ስለሌለ ያ የምታነበው ነገር ደግሞ መልእክቱ ምን እንደሆነ ለማስተዋልና ተደቡር ለመሆን ይረዳል ማለት ነው። በደንብ የምትናገረው ነገር ምን እያልክ እንደሆነ ከራስ ጋር ትጣጣማለህ ማለት ነው። ቃልህን አንተ ራስህ ማድመጥና መረዳት የበለጠ ይመችሃል ማለት ነው። ወአቅወሙ ቂላ እና ቃልህ ደግሞ ትክክል ይሆናል። ምክንያቱም ሐሳብህ ስለሚሰበሰብ የምትናገረውን ነገር በቀላሉ ለመናገርና ለማስተዋልም የቀና ይሆናል ማለት ነው። ለዚህ ነው ሌሊቱ የተመረጠው። እንደገና ደግሞ ተጨማሪ ኢነለከ ፊነሃሪ ሰብሃን ጠዊላ አንተ ደግሞ በሌሊቱ በቀኑ ክፍለ ጊዜ ረጅም የሆነ መንቀሳቀሻ ጊዜ አለህ ይላቸዋል። ማለት ሌሊት ቀርቶ ቀን ተሐጁድ የሶላት እየሰገድክ ዋል ቢባል አንደኛ ከአካባቢው ጋራ መጋጨት ይመጣል ማለት ነው። አካባቢው በተለያዩ ድምጾችና በተለያዩ እንቅስቃሴዎች ተሞልቶ ነው ያለው። እነዛ ሁሉ የሚሰሙና የሚታዩ ነገሮች ሐሳብ ይሰርቃሉ ማለት ነው። እንደገና ደግሞ አንተ የምትለውን ነገር ማስተዋልና መረዳትም አትችልም፣ ተሽዊሽ ስላለ ማለት ነው። እንደገና የግል ህይወት አለ። ሰው አነሰም አደገም በቀን መንቀሳቀስ አይቀርም ለኑሮው ሲል ማለት ነው። በዛ ለኑሮው እንቅስቃሴ ማድረግ አለብኝ ሲል ደግሞ እንደገና እንዲህ አይነት ስራ ከተባለ የስራ መደራረብ መጣ ማለት ነው። የስራ መደራረብ ከመጣ መጨናነቅ ይመጣል ማለት ነው። ያ እንዳይሆን ኢነለከ ፊነሃሪ ሰብሃን ጠዊላ አንተ በቀኑ ክፍለ ጊዜ ሰፊ የሆነ የመንቀሳቀሻ ጊዜ አለህ። ፈለከው ቦታ እንደማንኛውም ሰው የግል ስራህን እየተንቀሳቀስ መስራት ትችላለህ። ሌሊቱን ግን እኔ ጋር የምትወያይበት መሆን አለበት ይላቸዋል ማለት ነው። እና ጊዜውን በስራ ከፋፈለው ማለት ነው። ሌሊቱን መተኛት አለብኝ ታልክ ደግሞ ኃላፊነት አለመወጣት ነው። ሌሎቹ ይህ አይነት ማዕረግ ስለሌላቸው ተጠያቂነት የለምና ነው የሚተኙት። አንተ ግን ቀን የፈለከውን ተንቀሳቀስ እንደማንኛውም ሰው በራስህ በቤተሰብህ በአካባቢህ ለግል ጉዳይህ ሰብህ ማረግት። ሰብህ ማለት አስሩ ዋና ማለት ነው። በባህር ላይ የሚዋኝ ሰው ወደ ፈለገ አቅጣጫ ይንቦጫረቃል ማለት ነው። አሁንም በመንገዱ ላይ በተለያዩ አቅጣጫዎች የሚሯሯጥ ሰው ያው በመሬት ላይ መንቀሳቀሱን እንደ ዋና አደረገው። ሰብሃን ጠዊላ ረጅም የሆነ ዋና አለ።
እና የኑሮህንም ሳንጋፋ ማለቱ ነው። አንተም ሳትጎዳ ቀን እንደሌሎቹ መስራውን እየሰራህ ለቀን ስራህ መቼም ቀኑ ራሱ በቂ ነው። በሌሊት ከሆነ ግን ለሁለት መከፈል አለበት። ለተፈጥሮ ረፍትህ የተወሰነ ታደርጋለህ። ከዛ ደግሞ የተወሰነውን ክፍል ከተቻለ ሰፋ ያለውን እኔ ጋር የምትወያይበትና ስራህ ጋር ልምምድ የምታረግበት መሆን አለ ይላል ማለት ነው። ወዝኩር እስመ ረቢከ ወተበተል ኢለይህ ተብቲላ እና በዚህ በቂያመ ለይልህ አማካይነት የጌታህን ስም አወድስ አውሳ። ጌታን ያው እንግዲህ በተክቢር በቲላዋ በተስቢህ በእስትግፋር በዱዓ ጌታህ ጋር ውይይትህን አስፋ ማለት ነው። ወተበተል ኢለይህ ተብቲላ ወደሱ መቋረጥንም ተቋረጥ ማለት ፍጡሮችን ቸል እያልክ ወደሱ ያለ ቀረቤታና ግንኙነት የበለጠ መዳበር አለበት ማለት ነው። ከኔ ጋር ያለ አላቃ መጠንከር አለበት፣ ከፍጡሮች ጋር ያለውን መቀነስ አለብህ ይላቸዋል ማለት ነው። ለስራ መሳካት ለማንኛውም ነገር ድጋፍ የምሰጥህ አንተ ወደኔ ተቀርብ በሆንክ ቁጥር ነውና አንተ ወደ ጌታ መሸሽን እወቅበት ማለት ነው። ፈፊሩ ኢለላህ እንዳለው እና ብዙ የሚያሳስብና የሚያስጨንቅ ነገር አለ በዚህ ስራ ውስጥ። በቀላሉ አይሳካም። ዓለምን ካለበት ሁኔታ ታሪክን መገልበጥ ስለሆነ ተኩፍር ተሽርክ ወደ ተውሂድና ወደ ኢማን ማምጣት ስራ ቀላል አይደለም። ይሄ ነገር በምታደርግ ጊዜ የአካባቢው ሰዎች ባለ በለላ አቅማቸው አንተን እንደሚጠሉህና እንደሚተናኮሉህ ይጠበቃልና ያ ነገር ደግሞ አላህ ድጋፍ ከሰጠ ይሳካል፣ ምንም ከባድ ቢሆንም። ያ የሚሳካው ምን ሲሆን ነው? ወተበተል ኢለይህ ተብቲላ ተወከል አለይህ ተወኩለን ታማ እና በኃይሌ በጉልበቴ በእውቀቴ በወገኔ በገሌ እረዳለህ የሚለውን ትተህና ረስተህ ቀጥታ ለኔ ተቀለል ብለህ ግባ፣ ከኔ ጋር ወግን ማለቱ ነው። ከኔ ጋር ስትወግን እኔ ደግሞ ስራ የተቃናና የተሳካ አደርግልሃለሁ ይላቸዋል ማለት ነው። እና እንግዲህ አንድ ሰው በጌታው ጋር ያለው ግንኙነት እየጠነከረ በሄደ ቁጥር በሁሉ ነገር አላህ ራሱ ዋቢ ይሆንለታል ማለት ነው። እና ኩንቱ ሰምዐሁ الذي يسمع به ويده التي يبطش بها ورجله التي يمشي عليها እንዳለው በሐዲስ አልቁርስ ማለት ነው። ወደ ጌታ የበለጠ በተጠጋ ቁጥር ሁሉን ነገር እሱ ይበቃሃል። አለይሰ አላሁ ቢካፊን አብደሁ አላህ ባሪያውን በቂ አይደለም እንደ ይላል። እኔን የያዘ ምን አጥቶ እኔን ያጣ ምን አግኝቶ ይላል ማለት ነው። ስለዚህ ወደ አላህ አቀራረብህና አገባብህ ያማረ እና የጠነከረ በሆነ ቁጥር የተሳካ ይሆናል። እሱ ደግሞ የበለጠ ያቀርብህና ይረዳሃል። ከባድ የሆነ ፈተና እንኳን ቢገረጥብህ ያን ነገር አላህ አላ ኩሊ ሸይን ቀዲር ነውና በቀላሉ እንድትወጣው ያስችልሃል ማለት ነው። ከጌታ ጋር ያለው ግንኙነት ደካማ ከሆነ ግን አንተ ተፈጥሮ ደካማ ነህ። ፍጡር ስንቱን ነገር ሊወጣው ይችላል። ስለዚህ ከኔ ጋራ ያለህን አቀራረብና አወጋገን ማጠንከር አለ። ወተበተል ኢለይህ ተብቲላ ወደ አላህ መቋረጥን ተቋረጥ፣ ሌላውን እርሳው ማለት ነው። ተው በቃ ያለፈውን ግርግር እገሌ ጥላቴ ነው እንዲህ ጎዳኝ ይሆናል እንዲህ አጠቃኝ ይሆናል እገሌ ደግሞ ይደርስልኝ ይሆናል ይረዳኝ ይሆናል፣ ሰዎች ፍጡሮችን እርሳቸው፣ ወደ እኔ ብቻ ተጠቅልህ ግባ፣ እኔ በቃሃለሁ ይላቸዋል ማለት ነው። ይህ እንግዲህ አወራረዱ ኺጧቡ ለነብዩ ቢሆንም አጠቃላይ ዋሪሶቻቸውን ያካትታል። ፊ መጃል ዳዕዋ ያሉ ሰዎች የዚህ አይነት ባህሪ ያስፈልጋቸዋል ማለት ነው። ወደ ጌታቸው ያለው ቀረቤታ በጣም አስተማማኝና ጠንካራ ከሆነ ፍጡሮች የፈለገውን ያህል ችግር ሊፈጥሩ እንኳን ቢሯሯጡ አላህ አለህ ማለት ነው። ብቻ አንተ ከኔ ጋር ሁን እኔም ካንተ ጋር ሆናለሁ፣ ከዛ በኋላ እኔን ያዘ ማንም ሊያጠፋው አይችልም ነው የሚለው። ስለዚህ ለዱዓተል ኸይር ራሱ መመሪያ ነው ይሄ። ነብዩ ሲነሱ እንዴት ነበረ? ጥላቶቻቸው ችግሮቻቸው ስንት ነበሩ? ማይቆጠር ማይሰፈር ነበረ። ያን ሁሉ እንዲወጡት ያደረገው እሳቸው በዚህ መመሪያ መሰረት ከጌታቸው ጋር ያለውን ግንኙነት በማሳመርና በማስመራቸው ነው የተሳካላቸው። አሁንም ታዲያ እሳቸው ተከታይ የሆነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ወደ ጌታ ማአጋባብና አቀራረቡን ወቁበት ማለትን ይጠቁማል ማለት ነው። هذا وصلى الله وسلم على النبي። ቀጣውን በሚከተለው እንመለሳለን።